መስመር ነው መምጣት የምንችለው። ከሰላም የበለጠ ይቅርታ በላይ ምንም ነገር የለም እኮ። ማንም ጋር ችግር ይኖር ዞሮ ዞሮ ለአንድ ዓላማችን ልጅ እንርዳት ተብሎ ስለተነሳ ብዬ ነው። መምጣት ከቻለ ይምጣ። ወይም ስልኩን የምታውቁ ሰዎች ወር ደግሞ ማኔጀሮቹ ይህንን የምትሰሙ ከሆነ ሪከርድ አድርጋችሁ እስቲ እኔን ያውራኝና አትሊስት እናስተካክለው። እዚህ ጋር የተፈጠረውን ነገር ሁሉ ይስተካከል። አንተም ሰው ሀገር ላይ ነው ያለው፣ እሷም ሰው ሀገር ላይ ነች። በሰው ሀገር ላይ ደግሞ ተጋግዛችሁ መረዳዳት እንደት እንደወንድም እንጂ የሚጠበቅባችሁ ክፍተትን መፍጠር የለባችሁም። እና ኢሞሽናል እየሆኑ ቪዲዮዎችን እያየው ስለሆነ መስመር እንዳይሰጥባችሁ ስለፈለግኩ ነው። መልካም። እኔ ቪዲዮ አልሰራሁም እስከምታውቀው ድረስ እኔ አንድም ቪዲዮ አልሰራውም። እንዳለ ጠቅላላ የተለቀቀው ከዚህ ላይ ሪኮርድ የተደረገ በሰዎች ነው የተለቀቀው። እሱ ነው በእኔ ዙሪያ ብቻ በአንድ ምሽት 40 ቪዲዮ የሰራው። ኢቨን እኔ ክፉ ቃል የዛን ያህል የከፋ ቃል ራሱ አልተናገርኩም። እውነቱን ለመናገር ሼር አድርጉለት ታሳውቁት ወይም አንድ እሱ እዚህ ጋር ካለ ይግባ። ታሳውቁትን ያልኩት ምን አላልኩት። ይቅርታ እኔ ጸጉሬ ሳለ እንዳይረብሻችሁ እና አንድ ሀሳብ ልናገር። እኔ ምንድን ያጠፋችሁ ልጅ እንደውም እኮ እኔን የሰደበችው ለእሱ እሱ እንዳይነካ ብላ አይደል? እኔ እንደውም እኮ መናደድ ያለብኝ እኔን የሰደበችኝ ልክ ስህተት እንዳለበት ሰው ገብቶኛ ለምን እንደሰደበችኝ ገብቶኛ ያለችበት ሁኔታ ስለተረዳው ምን አልኩ? ምንም አላልኩ። የዚህ ልጅ ጥፋት ምንድን ነው? የተሰራባት ድራማ አለ። ድራማውን በቃ በከፊል መናገር ያልፈለገችው ነገር ተሙ ይቅርታ፣ ለተሙ ይቅርታ ጠይቂ ላላችሁ ሰዎች ተሙ ይቅርታ፣ እጅግ በጣም ይቅርታ። ምንም ችግር የለውም። እኔ እናት ስለምረዳ እኔ ችግር የለውም። ስለዚህ እቺ ልጅ ምንድን ያጠፋቸው? አሁን ያለችበት ጭንቀት ላይ ካለው ይሰጥሻል የተባለችውና ያለው ሁኔታ አጠቃላይ ያሉ ነገሮች ላይ የተሰሩ ድራማዎች አሉ። ያንን በቃ ትክክል አይደለም ብላ መጠየቅ አትችልም። ይሄ ማለት እኮ የባርነት ግዢ ማለት ነው። እኔ ምሳ በላሃለሁ እረግጣለሁ ዝም በል እንደማለት። እኔ ሻይ ገዛልሃለሁ ዝም በይ እንዳትናገሪ። እንደዛ የሚባል ነገር የለም። መናገር አለባት። እንዴ ቀኝ ግዢ እኮ አይደለም ያለው እዚህ። እና ጥያቄ አትጠይቅ ምንም አትበል። ለመኪናው አንተ አሁን መኪናው እዚህ እሷ ጋር ነው ተብሎ እስከመነገር መኪና ማለት መርፌ አይደለም ምን አይደለም። ኢቨን ሰፈር አምጥተው ካቆሙት እንኳን ሰፈሬን ስለሚያውቁት አትሊስት ሊነግሩኝ ይገባል አይደል እንዴ? ግን አይደለም። በቃ ማንም አልነገረኝም። ተደውሎ ተነግሮ ነው ተነጋግሮ ነው መቼም መሆን ያለበት አይደል? መኪናውን አንቺ ጋር የለም አይደል? የለም አንቺ ጋር የለም። ሶሪ አንቺ ጋር የለም። እሱ አንቺ ጋር ነው ይላል መኪና። ታዲያ እዚህ ድራማው ዝም በይ የምትሏት ምን ፌሩ ነው እንጂ ዛሬ እኮ ፔናሊቲ ገብቶልኛል። አባቴ ቅድም እያወራውኝ አይደል እንዴ ከነመሲ ብሪጅስቶን ጋር ያ ተሙ። አሁን የኔ ሀሳብ ምን እንደሆነ ታውቃለህ? ይሄ ነገር ግልጽ መውጣት አለበት ነው። አሁንም እኮ ጉዳዩን እንተወው አይደለም። መጥቶ ስናወራ እኮ ይሄ ጉዳይ ይሄ ነበር፣ ይሄ ጉዳይ ያ እንትን ነው። ሶ ዋይ ነው ለምንድን ነው በቃ እዚህ ጋር ክፍተት ካለ እኔ እኮ ራሴ የጠየቅኩት እኮ ነገር አለ። መጀመሪያ እኔም ምረጪ አለ። መጀመሪያ መረጠች አይደል? የመረጠችውን ነገር ደግሞ አልተሰጣትም። ያልተሰጣትበትን ሪዝን ደግሞ ሻጩ ስላሌለ ምናምን ተባለ። ኦልሬዲ እነዚህ ነገሮች አሉ። ቶሎ ለመስራት ወደ ስራ እንድትገባ ስላሰበላት ሊሆን ከቻለ እያንዳንዱን ነገር እሱ መጥቶ ክፍተቱ እዚህ ጋር ነው የሚባለውን ነገር እኮ ማውራት መቻል አለበት። ቡላላን አስገቢሽ እንዴ? ቡላላን ተግባባን አይደል? በቃ መጥቶ ነው ማውራት ያለበት ይህንን ነገር ነው። የዚህ ቀን እንዲህ አልተባለም። ባለቤቶቹ ከሌሉ ምንም እኮ አይደለም። የተሰራውን ሸዋሻ እኮ እናውቀዋለን። ይህንን ነገር ግን ጥርት አድርጎ እዚህ ጋር ችግሩ የት እንደነበረ ግልጽ ካልተደረገ ችግር እንዳይመጣም ስለምፈልግ ነው እንጂ የተለየ ነገር አለ። ምንም የሚሸፋፈን ነገር እኮ የለም። መጥቶ በግልጽ ያወራው። እሱ የሚሰማውን ስሜት እህቶቹ ነን ወንድሞቹ ነን ያወራል። ይህ የሚሰማውን ነገር ከዛም በኋላ ይመዛዘን። ይሄ ልክ አይደለም ተብሎ ደግሞ ሀሳብ ይሰጣቸው። ወደ ገዛው ይገባና እቺ ልጅ ወደ መስመሯ ትግባ ነው እንጂ ሌላ ነገር አይደለም። ቶ መናገር ካለ ይናገር። ስትባ አንዳንድ ሰው የሚጽፉት እንዴ ጊዜ ያለው ሰው እኮ ነው 40 ቪዲዮ እንዴ በቀን የሰራው ለምን መጥተው ያናገር? መኪና ሲሰጥ የሚገኝ ሰውዬ ችግር ሲኖር የማይገኝ ያለውን ነገር ቢያወራ ምንም ችግር ነው። ማናጀር ምናምን ሳይሆን ቪዲዮ እየሰራ የምትውል ከሆነ ምን ማናጀር ነው? ማናጀር ምናምን ቪዲዮ እየሰራ ራስ እየዋልክ ማናጀሩ ምን ያደርጋል? ላይቭ ሊገባ ነው እንዴ? ቡላላ ሀሳብ አለ።
እኔ አንድ ሀሳብ አለ። ጌጤ ተሙ ቤኪ ታሲ ሁላችሁንም ሰላም ብያለሁ። እዚህ ያላችሁትን እንዳለን እኔም ሀሳቤ ከተስካት የሚቃረብ ሀሳብ ነው ያለኝ። እዚህ መምጣት ማይፈልግ ከሆነ ቤቱን ይክፈትና ከዛ ጌጤ ትሄድ። ጌጤ ደግሞ የሚገቡ ሰዎችን ከእሷ ጋር የምትፈልገው ሰው ካለ ታስገባ። እሱም ደግሞ ማናጀሮቼ ናቸው የሚላቸውን ሰዎች ያስገባና ግልጽ የሆነ ንግግር ተደርጎ ጌጤም የምትናገረውን ንግግር እሱም መናገር ያለበትን ንግግር ተነጋግሮ መስመር ቢያዝ አሪፍ ነው። የእሱ ጾታ የሚስተካከል ከሆነ እንዲስተካከል ማድረግ፣ የማይሆን ከሆነ እና እሱ ከዚህ በኋላ ይህን ነገር አላስተካክል የሚል ከሆነ ደግሞ ለጌጤ ሁላችንም ያለንን ነገር በማዋጣት ወደ እሷ እርዳታ ቢካሄድ የተሻለ ነው ብዬ ነው የማስበው። ይሄኛው ነገር ሳይዘጋ መዋጮ ቢባል ጥሩ ይመጣል ብዬ አላስብም። ትክክለኛ መዋጮ ይኖራል ብዬ አላስብም። ምክንያቱም እታች ያሉ ሰዎች እንዳለ ጌጤ ጋ ነው ጥፋት ወይስ ኤቢ ጋ ነው ጥፋት እያሉ መሀል ላይ ኮንፊውዝድ ሆነዋል፣ ግራ ተጋብተዋል። እነዛ ሰዎች ጥርት ያለ መረጃ ይፈልጋሉ። ያ መረጃ ደግሞ ልናደርስላቸው ይገባል። ጌጤ ጋ መምጣት ማይችል ከሆነ ቤቱን ይክፈት፣ እዛ ጌጤ ትመጣለች። ጌጤ ከአንቺ ጋር የሚገቡ ሰዎች 2 ሰዎች መርጠሽ አብሮሽ እንዲገቡ ታደርጊያለሽ። እሱም ማናጀሩን ይዞ ይምጣ። ማውራት ያለባችሁን ተነጋግራችሁ እታች ያለን ሰዎች ደግሞ ጥርት ያለ ነገር ከሰማን በኋላ እውነታውን ነገር ከተረዳም በኋላ እርዳታም ከሆነ ወደ እርዳታው፣ እሱም ያስተካከልም ከሆነ እሱ እንዲያስተካከልና አንቺን ወደ ስራ መስመር እንዲያስገባ ነው የኔ ፍላጎትና ምኞት። ያ ነገር ሳይሆን ግን የጌጤን ሰምቼ ለጌጤ መፍረድ አልችልም፣ የኤቢ ማርሻልን ሰምቼ ለኤቢ ማርሻል መፍረድ አልችልም። ሁለታችሁ አንድ ቦታ ላይ ቀርባችሁ መነጋገር፣ ከዛ ጥርት ያለ መረጃ መተላለፍ አለበት እያምናለሁ። እና በዚህ አጋጣሚ ናሆም ነው እሱ የኤቢ ማርሻል ስልክ አለው አይደል? ይነጋገራል አይደል? ይምጣና ኤቢ ማርሻል መጥቶ እንዲያስተካከል ይርዳን። ማስታወቂያ ሰርቶለታል። የወርቅ ምግብ በልቻለሁ፣ መኪና አስደንግጦኛል ብሏል። ይሄ ሁሉ ህዝብ ደግሞ ኤቢ ማርሻል ላይ ችግር አለ እያለን ያለው የሚተማመንበት ሰው ከሆነ እንዲመጣ ቢረዳ አሪፍ ነው ብዬ አስባለሁ። መዋጮ ይባል ቢባል እሱ ጋር ሆኖ መዋጮ እንዲሰበሰብ ያደርግ ነበረ ብዬ አስባለሁ። ምክንያቱም ሲያስቃብጥለት ስለነበረ አሁን ደግሞ መጥቶ ማብራራት ያለበትን ነገር እንዲያብራራ፣ እውነት አንተ ጋር ካለ ና ብሎ ግፊቱ አድርጎ እንዲያመጣው ማድረግ አለበት ብዬ አስባለሁ። ይህ ነው መሆን ያለበት ብዬ ስለማምን ነው። ቴንክ ዩ። ልገው ጌጤ ምን አለ መሰለሽ፣ እኔ አሁን የቲጂን አገልግልን እርዳታ ስሰራ በጣም ብዙ ውዝግብ ነበር። በጣም ብዙ ስድቦችን ችዬ በጣም ብዙ መከራ ደርሶብኝ ነበረ። ያደረግኩት ግን ትክክለኛውን ነገር ማጣራትና እነዛን ሰዎች ማግኘት፣ ያለባትን ነገር ማረጋገጥና በራሴ መንገድ መቆም ነው። ሶ ያንን ነገር ከሆነ በኋላ ቢያንስ አንድ ሰው ህይወቱ ተስተካክሏል። ሰዎች ብዙ ነገር ሊሉሽ ይችላሉ። ብዙ ነገር ሌባ፣ አጭበርባሪ፣ ለማኝ፣ እነዚህ ነገሮች አይደሉም የሚያስደነግጡት። ያንቺ የተሻለው ነገር በዛ ስራ ጠንካሬሽ ላይ ግልጽ የሆነ ነገር ወጥቶ በቃ የተፈጠረው ይሄ ነው፣ እሱም ባለበት ያለውን ነገር አውርቶ ተስማምቶ ወደ መስመር መምጣት ነው። ምንም ይሄ እኮ እንትን አይደለም፣ ለመርዳት ነው። በቃ የሚረዳውን ነገር እኮ እሱ ስለረዳ ስላረዳ አይደለም። በነገራችን ላይ ለአንድ ሰው የተፈጠረ አታስመስሉት። ለእርዳታ በሚሊየን ድምጻቸው ሳይሰማ የስንት ሰው ህይወት የቀየሩ ብዙ ሰዎች አሉ። ጊቭ አፕ አታድርግ። ይህንን አይደለም ማሰብ ያለብሽ። በቃ ስሜ ጠፍቶ እንዲሆኝ ምናምን እሱ አያሳስብሽ። አንድም ሰው ፍላጎቱ ካለው ሊረዳሽ ከቻለና የሚተማመንበት ነገር ካለ ሊረዳሽ ይችላል። ምንም ቢግ ዲል ሆኖ አይደለም። ነገር ግን እዚህም እዛም ሆኖ ቤት ቪዲዮ ተሰርቶ እገዛሽ መንገድ ከቀረ የምትጎጂው አሁንም አንቺ ነሽ። ገባሽ አይደል? በዚሁ ክቢያ ውስጥ የሆነ ነገር ከተደረገ እመኝኝ፣ እኔ ካለኝም ልምድም ከነበረም ነገር ትቀሪያለሽ። በቃ ተረድታለች እኮ ምንድን ነው የምትሉት ነው የሚቀጥለው ነገ አጀንዳው ማለት ነው። ሶ ግን ይህ ግልጽ የሆነ ነገር ቢሆን ብዙ ሀሳባቸውን የሚቀይሩ አንቺንም ወደ ስራ ውስጥ የሚያስገቡሽ ብዙ መንገድ ሊከፍትልሽ የሚችልም ነገር ሊመጣ ይችላል እና ክሊን ብታደርጊው ጥሩ ነው በሚለው ነው ይህንን ያልኩት። ሶ መምጣት ከቻለ ይምጣ፣ ካልሆነም ደግሞ ቤቱን ከፍቶ የሚጠራን ከሆነ ይጥራን፣ ካልሆነም ደግሞ እኛ ጋር መጥቶ ማውራት ከፈለገ አውራ። ቡላላ ይህ ልጅ ቤቱንም ማይከፍት እናንተንም ማያወራ ከሆነ ለማንም መልስ የማይሰጥ ከሆነ ወደ እርዳታው እንገባለን። አለቀ እኮ ቤቴ። በቃ ምን መልስ ካልሰጣማ የራሱ ነገር ነው። እየጠየቅነው እኮ ነው በትትና ምንም የተለየ ነገር የለም። በቃ ለምን መሰለ ተስፍሽዬ፣ እቺ ልጅ በጣም ተጎሳቁላለች። ገባክ? ይኸውልህ እዛ ሀገር ላይ አንድ ቀን ለመቆየት ብዙ ዋጋ የሚያስከፍልን ነገር እያሳለፈች ስለሆነ የእሷ አፋጣኝ ነው። በቃ አፋጣኝ ነው። ጌሙም እርዳቷም አፋጣኝ ስለሆነ
ይህን ነገር አሁን የሚደረግ ከሆነ አሁን ይደረግ። ደውሉ። ማናጀሩም ካለ ይግባ፣ እራሱም ካለ ይግባ። ሼር አድርጉለትና ይህንን ነው የምለው። ይኸውልህ ቤኪ እሱ አይችልም፣ ጊዜ የለውም። ማናጀሩ ከቻለ ነው የሚመጣው። እንዲያነስ ሰው ጊዜ አይኖረውም። እናንተ ገና አሁንም የሿሿው ታሪክ መጽሐፍ ታሪክ አልገባችሁም። ድራማው እሱ ጊዜ የለውም። ጊዜ የሚኖረው መች ነው? እሱ የሆነ ሰዓት ለሻይ ሲወጣ አንድ 40 ቪዲዮ ጣል አድርጎ ይገባል። አንድ 50 ቪዲዮ ማኪያቶ ሲጠጣ ማለት ነው። አሁን ጌጤ ጋር መምጣት አይችልም። እንዲህ አይነት ድራማውን ተዉትና ልጅቷ በግልጽ የታወቁ ነገሮች እያሉ ወደኋላ እየሄድን ማንጋን እውነቱ እኔ 3-4 ጥያቄ እኮ ጠየቅኳችሁ። እኔ ለጌጤ እኔ ላውራላት። አንደኛ ነገር አሁን ራሱ ዝች ጋ መኪና እሷ ጋ ነው እየተባለች ነው። ፋይን እየመጣ ነው። መኪናው እኔ ጋ የለም እንደምታወሩት እያለች ነው። እዚሁ ላይቭ ላይ እኮ ነው የሚወራው። ለምንድነው ሾርት ሚሞሪ የምንሆን? በሌለ መኪና እንኳ መኪናው ጋ ነው ትባለች። አንድ ሁለተኛ ነገር መኪናው ይኸውልሽ፣ ሁለተኛ ነገር እሷ መናገር የማትችላቸው ነገሮች ወይ እኛ እንናገርላት እንደለምነው እየተሰደብን፣ ወይ ደግሞ እሷን ተረዷት። እናንተ አሁን ፍጥጥ አድርጋችኋት ምን ትናገር? ከሌብላ ስም ጠርታ መናገር አትችልም። የኔ እንደምረዳው ያሉትን ችግሮች ታውቃላችሁ። ነገር ግን ጥርት ብሎ የምትሉት ከሆነ አዎ ድራማ ተሰርቶባታል። ከእሷ መኪና ይልቅ እኮ እሱ የሰራው 80 ቪዲዮ የበለጠ ቫሉ ያለው እኮ ገንዘብ ተሰርቶበታል፣ ፎሎወር ተገኝቶበታል። ምትነቁ ከሆነ ማለት ነው። ስለዚህ እንደዚህ ሄዶ የሆነ ሰዓት ስታስነጥስ የሚቆም መኪና ተሰጥቶ ከእንደገና ደግሞ ወደዚህ ተዞሮ ልክ ለእሷ በጣም የሚገርም ነገር እንደተሰራ ተደርጎ 80-90 ቪዲዮ ተሰርቶባት ሌላ ታሪክ ገብተዋል። ምንድን ነው የምትፈልጉት ከዚህ በላይ እንዴ? ይሄንን መምታታቷን ዘግተን እናግዛት፣ አንድ ነገር በቃ እናግዛት እንጂ አሁን የእሱ እውነት የእሱ እውነት እሱ የሚነግርህን ነገር እኮ እየሰማ ነው። እኔ እንዲያደርጌ ዲስስፔክት አደረገች ነገራችሁ ማለት ነው። እኔ እግዚአብሔር ምስክሬን አቅም እያጣሁ ነው። ከህመም በላይ ይሄ ነኝ በህይወቴ እያለፉ ያሉ ነገሮች ውዝግቦቹ አባባሱብኝ፣ ገብርኤልን አባባሱብኝ። እስከ ዛሬ በህይወቴ ማለት ነው አይቼው የማላውቀው አይነት ህመም እያስተናገድኩ ነው ያለሁት በአሁኑ ሰዓት ማለት ነው። እኔ ምንም ነገር የምፈልገው ነገር የለም። የሚፈልግ ከሆነ እዚህ ጋር መጥቶ ማስረዳት ይችላል። ኢትስ ኦኬ። ቤቱ ቢጠራኝ እሄዳለሁ። ኢትስ ኦኬ። ግን ደግሞ እውነቱን ለመናገር እሱ እርግጠኛ ሆናችሁ እንዲህ ሆኖ ከኛ ጋር እንደዚህ አሁን እንደምታየው ቆሞ ሊያወራ ፈቃደኛ የሚሆን ከማውቀው ነገር አንጻር እስከማውቀው ድረስ ማለት ነው። እኔ እሱ ሊረዳኝ አፖይንትመንት ከተቀባበልንበት ጊዜ ጀምሮ እኔ በስልክ አውርቶኝ አያውቅም። እኔ ሌላ ሰው ነው የሚያወራኝ። ከዛ በኋላ እገኛለሁ እዛ ቦታ ላይ አለቀ በቃ። ይሄ ነው ያለው ነገር። ጋይስ ታብታብ አድርጉ። እንትን ስክራች እያደረገኝ ነው መሰለኝ አይደል? ስታክ አደርጋለሁ። ይኸውልሽ ጥፋቱ ላይ እና ስህተቶቹ ላይ ማናጀር መጥቶ ነው የሚመልሰው። ደግነቱ ላይ እሱ ነው የሚገኘው። ገባችሁ? ስለዚህ እዚህ ቦታ ላይ ማናጀሩ ነው፣ ማናጀር ይባላል። የደግነት ቪዲዮ ላይ ደግሞ እዛ ቪዲዮ ላይ ደግሞ ባለሀብታችን ነው የሚገባው። ስለዚህ ይህንን አስታርቁልኝ። ታሙ እዚህ ጋ እኮ አሁን ትሬድ ማድረግ እንግዲህ እንደምናውቀው ከሆነ ደጋግማችሁ መጥላችሁ ትሬድ ማድረግ እንግዲህ ድንጋይ መሸከም አይደለም። 24 ሰዓት ሙሉ ኦንላይን ቢዝነስ ነው። ይኸውላችሁ አንዴ ታብታብ ካላረጋችሁት እኛም ማውራት አንችልም። እኔ እንግዲህ ስታክ እያደረገ ነው የሚታየኝ፣ መስማት አልቻልኩም። በደንብ ታብታብ እናንተ ይሰማችኋል? ሌሎቻችሁ አሁን የተሰማች ነው። ታብታብ አልኩላት በደንብ ካለህ ና፣ ከሌለህም ደግሞ ጉዳዩን የሚያውቅ ማኔጀርን ወክልና ከአንተ በኩል እንስማ በሚል ነው ሀሳብ የጀመር ነው እንጂ እሱ ጋርም የደረሰ መጠራቱንም የሚያውቅ አልመሰለኝም። ኮንታክት ያላቸው ሰዎች ስጡንና እናውራ። እስኪ መጀመሪያ የሱን ሀሳብ እንስማ ነው።
ምክንያቱም ባላወራንበት ነገር ባልጠራ ነው ይምጣ ስለተባለ ደግሞ ሰው ቤት ላይ መጣ ይችላል። መጀመሪያ ሀሳቡ ይግባውና ሀሳቡ ምንድነው? እቺ ልጅ መረዳት አለባት ያላባቸው ችግር ምኑ ጋር እንደሆነ በሁለቱም ተገናኝተው ያውሩ። ካወሩ በኋላ መስመሩ ይስተካከልና ልጅቷ ወደ መስመሯ ትግባ። ሿሿው ይቅር ነው በቃ። እዚህ ጋር የተሰጠው የተሳሳተው ክፍተትም ካለ እሱ ጋርም እሷ ጋርም ካለ እነሱ ናቸው የጉዳዩ ባለቤቶች። እኛ በሰማነው በሚነግሩን ነገር ስለሆነ ምን ሄደው በትክክለኛ አሁን መኪናውን ኔጋ የለም ትላለች እሱ ደግሞ መኪናው እሷ ጋር ነው ያለው ይላል። ፋይን እየመጣ ነው፣ በስሟ ዞሯል። የምትቀጣው ነገር ወደ እሷ እየመጣባት ነው። እሷ ደግሞ ፖሊስ ጣቢያ ሄዳ አመልክታለች። አሁን እነኚህ ነገሮች እየተባባሱ ግልጽ ባልሆነ ነገር ሚስ አንደርስታንዲንግ እንዳይፈጠር ነው። በቃ መምጣት ካለበት መጥቶ ማውራት ያለበትን ነገር ማውራት። አይ አልፈልግም አይመጥነኝም ካለ ኦኬ በቃ ሀሳቡን ጨረስን እኮ። ልጅቷ የምትረዳበት ነገር አንተን የኛውን ሀሳብ ካነሳ እሰማለሁ። አንድ አስታራቂ ሀሳብ ላምጣ። ውስጤ ውስጥ ያለ አንድ ሀሳብ ስላለ ነው። አሁን በዚህ ልክ እንደዚህ ከተወራ ሁላችንም ሀሳባችሁን ተረድቻለሁ። እንደዛ ከሆነ ጌጤ እየተረዳች እሱ እንዲመጣ እናድርግ። ለእሷ መደረግ ያለበት እርዳታ እየተደረገ የተሰበሰበላት፣ ለእሱ ደግሞ መልዕክታችንን እናድርስለት። ዛሬ ሰምቶ ለነገ ሊመጣ ይችላል። አሁንም ሰምቶ አሁንም ሊመጣ ይችላል። ያን ነገር ለእሱ ጥሪ እናቀርብለታለን። ጌጤ እንድትረዳ ደግሞ ጌጤ አንዴ ጋሻው የሚለውን አስገቢው። ይማር እንደዛ አይሻልም? ከዚህ ሁሉ ጋሻው የሚለውን አካውንት አስገቢው። የያዙትን ፕሮግራም ይቀጥሉ። እኔ የበለጠ ታርጌት እንዲመጣላት ስለፈለግኩ ነው። ኤኒዌይ ሶራይት ስልኩ ያላችሁ ሰዎች ካላችሁ ወይ የምታውቁት ደግሞ እኔም ኢንቦክስ አደርግለታለሁ። ማውራት ፈልጋለሁ። እሱንም ደግሞ የናኦሚ ስልክ አለክ አይደለ እኮ ናኦሚ ጋር ደውልና እሱ ሊገባ ማድረግ ይቻላል። እሺ አንዴ ይደውልለት። እናንተ ታፕታፕ ኮፕሊንክ አድርጉ ፕሊዝ። ጌጥዬ ሞዲኔተር ስጭኝ እሺ። የሆነ ሰው ላስገባ ነው ወይ? በጣም ስልኬ ፖስት ያኔ እንደፈለግኩ እኮ አላዘውም ስልኬ። ለዛ ነው እያስቸገረኝ ነው፣ በጣም ያስቸገረኝ ነው። ምሳሌ ልጅ ከፍቻለሁ ሞዲኔተር ያለኝ። ቆይ ታፕታፕ ያድርጉልሽ። የኔም ፕሮፋይል ነሽና በእናታችሁ ታባርጉ ጋይስ። እስኪ ታፕታፕ ኮፒ ሊንክ አድርጉ አንዴ። ለሌሎች መስልስት እስከዛ ድረስ በጣም በተደጋጋሚ አንድ አይነት ጥያቄ የምጠይቁ ሰዎች ስላላችሁ ስለ ብሩ ኤክስፕሌን ላድርግላችሁ። እሺ 1000 ብር ምናምን ሰጥቻታለሁ ብሎ ተናግሯል አይደለ? እንግዲህ እኔም አውቃለሁ ያንን። ግን እንዴት ነው የሆነው መሰላችሁ? 2000 ብር ያቺ የበፊቷን መኪና አስቀይሪባት ኢንሹራንሷን ብሎ የሰጠኝ 2000 ብር ነበረ። ከዛ በኋላ ከተወሰኑ ቀናት በኋላ መኪናው ከተቀየረ በኋላ ሲጀመር እኔም ራሴ እውነቱን ለመናገር እኔ ይሄ ወር ሁሉ ሚስጥራለ አደባባይ ነው የእኔ ታሪክ ሁሉ ነገር ያለው እና የቤት ክራይ ነው የከፈልኩት ያን ብር። ግን እሱ ጋር ሲሄድ ከዛሬ ነገ ያው ይጠይቀኛል ብዬ ሳስብ ብሩ አለ አንቺ ጋር አለኝ። አዎ አልኩት። ስለው በቃ ተጠቀሚበታለኝ። ተጨማሪም ሰጠኛው። ከተወሰኑ ከ1-2 ቀን በኋላ ደግሞ ድጋሜ እኔና ማርሻል በአካል በተገናኘንበት ሰዓት 6000 ድራም ሰጥቶኛል። እሱን ቀርጾታል፣ ማየት ትችላላችሁ። የመጀመሪያዋ መኪና የተሰጠችኝ ቀን ነው ያ 2000 ድራም የተሰጠኝ ለኢንሹራንስ ተብሎ ማለት ነው እንጂ በአንድ ጊዜ አይደለም። 8000 ብሩ በተመሳሳይ ሰዓት አይደለም። 1000 ብር መች መሰላችሁ? ሐሙስ ዕለት ነው የተሰጠችኝ። ቢያንስ ከ2-3 ቀን በፊት ማለት ነው። ኦኬ እንደዛ ነው የተሰጠኝ። አንሷል አይደለም፣ አንሷል እኮ አይደለም። እኔ በፍጹም 1000 ብርስ ቢሰጠኝ 1 ብርስ ቢሰጠኝ እርዳታ አይደለ? ግን እኔ ምንድን ነው ያልኩትኝ? ይሄ ነገር ይቅርብኝ ነው፣ መኪናው ይቅርብኝ ነው ያልኩት። ሌላ ነገር አይደለም፣ የሚያስከፋ አይደለም። ለምን መኪናዋን መጀመሪያ ያየንበት መንገድ ጥሩ ስላልነበረ በቃ እዛው ደንቄ የተናገርኩት ነገር ነው። ከዛ እሱ ወስዶ እየሰራት ስለነበረ ከተሰርቶ ተወስጃታለሽ መኪናውን፣ ካልወሰድሽ ደግሞ የወሰድሽ ጠቅላላ ነው እንዳለ የምትመልሸዋለኝ። በቃ ይሄንን ነው የተነጋገር ነው። ከዛ በኋላ ደግሞ ልክ ዛሬ ጠዋት
ትላንትና ማታ መውሰድ አለብሽ በጣም መውሰድ አለብሽ ምናምን ብሎ ሲከራከረኝ ከቆየ በኋላ እኔ ልጁ የሆነ ልጅ ደወለልኝ ማለት ነው እና እስከ 4 ሰዓት ደርሳለሁ አለኝ። እኔ ተኛለሁ። እባክህ ወንድሜ ጠዋት ታመጣዋለህ ስለው አዎ አለኝ። ኦኬ ባይዞ እንትን ነው ሌላ ዜጋ ነው አብሽ አይደለም። አዎ ጠዋት አመጣልሻለሁ። ስንት ሰዓት ላምጣው? 11 ኦክሎክ። እሺ ተባባልን። ከዛ እኔ 11 ኦክሎክም አልሆነም ገና ኤርሊ ሞርኒንግ ስንት ሰዓት መሰላችሁ? ወደ 7:30 ወይ 8 አካባቢ ሜሴጅ ገባልኝ። ሳይ በእኔ መኪና የሆነ ሰው ሳሌቅ አሁን በእኔ ስም ባለው ማለት ነው ደወልኩና ብራዘር ዌር ይዘካር ምናምን ብዬ ስጠይቀው ሀምዛ ወስዷል። ሀምዛ ማለት የኤቢ ማርሻል የጋራዡ ሰራተኛ ማለት ነው። ሄዶ ከሰውየው ቤት መኪናውን እንደወሰደው ነው የተነገረኝ። በቃ ከዛ በኋላ ወደዚህም አልመጣም አላየሁም። ምንም የማውቀው ነገር የለም። እግዚአብሔር በሚያውቀው መድኃኒዓለም በሚያውቀው ማለት ነው። ከዛ በኋላ እንግዲህ እዚህ እናንተ ሁሉንም ሚስጥሩን ሁሉ ነገር እናንተ ታውቁታላችሁ ኦልሬዲ። አታድግም በዚያ እሺ ሂዘ ኪንግ ኦኬ ሂዘ ኪንግ። እኔ ምንም ያልኳችሁ ነገር የለም፣ ግን እውነታው ይሄ ነው። እኔ ጥያቄ አንድና አንድ ነበረ ሲንስ ዘ ቢጊኒንግ መኪናው ይሄንን ከሰጣችሁን ስጡኝ፣ አለበለዛ ግን እኔ በሽታ አለብኝ በሽተኛ ለምን ኦልሬዲ ነገርኳችሁ አይደል? በሰጠኝ በ3 እና በ4 ደቂቃ ጊዜ ውስጥ ነው መኪናዋ ብሬክ ዳውን ሆና በሪከቨሪ ተሄደችው። ለምንድን ነው የዚህን ያህል እኔን መስደብ ያስፈልገው? እሱ እስኪረዱሽ እንደዚህ አይነት ነገር ይኖራል። ለምሳሌ እኔ ምን አግኝቼ ነው የምሰደበው? ሰው እስኪረዳሽ አይደል እንዲ እስኪረዳሽ ስላልተረዱሽ ቢሉሽም መጨረሻ ላይ እውነታውን ሲያውቁ መልሰው ይቅርታ ይሉሻል። ዋናው ዓላማ የተሰራብሽን ድራማ ሙሉ ለሙሉ መናገር ማስረዳት አትችልም። ያን መረዳት አለባችሁ። በቃ መናገር አትችልም። አሁንም እየነገረቻችሁ ያለው ነገር እሱ ነው። ስለዚህ እንደዚህ አሁን ግልጽ ግልጽ ነገር አድርጉላችሁ። መጀመሪያ ላይ አይደለ መኪናውን አልሰጥም ለሷ አደባባይ ላይ ወጥቶ እሱ ቪዲዮ ሰርቷል። ከፊት ነው ታውቁታላችሁ። የህዝብ ጎርፍ መጥቶ ለጌጤ ስጣት ሲባል እኔ ያዘጋጀሁት ጊቫዌ ለፎሎወሮቼ ነው። ስለዚህ እኔ ጌጤን በማግዛት መንገድ አግዛት አለው አለ። እናንተ ፊት ወጥቶ እኔ ጋም ደውለው ልክ እንደዚሁ አሁን ማናጀሮቹ ደውለው ጌጤ መኪና ላንቺ መስጠት አይችልም፣ ከረጅም ጊዜ ፎሎ ለሚያደርጉት ሰዎች ነው። ስለዚህ ላንቺ በምንረዳሽ መልኩ እንረዳሻለን። እሺ ከዛ በኋላ ሰው ሁለተኛ ቪዲዮ መስራት ጀመረ። ሿሿ ነው ብለው ምናምን በጣም ብዙ ልጆች በቃ የስድብ ቪዲዮ ነው መስራት የጀመሩት። ይሄ እኮ ከፕሬሸር ከሞር እንዲህ በጣም ከመጫን የተነሳ ነው ልጁ ወደ እኔ የመጣው። ሀቅ እንነጋገር ከተባለ የህዝብ ነው ይሄ፣ የህዝብ ድምፅ ነው፣ የህዝብ ድምፅ ነው። ስለዚህ እሱም የህዝብን ድምፅ አክብሮ ነው እዚህ ጋር የመጣው። አሁንም ቢሆን የህዝቡ ማክበር ከፈለገ እዚህ ጋር መጥቶ የፈለገውን ማለት ይችላል። እኔ ችግር የለብኝም እውነቱን ለመናገር ግን እስከማውቀው የሚመጣ አይመስለኝም መቼ። እሺ አንድ ቁጥር ይጻፍልና ማናጀሩ ወይ እሱም ካለ አንድ ቁጥር ይጻፍልን። እኔ በደንብ አድርጌ ልንገራቸው። እኔ በራሴን ቤት ስለምናገር በደንብ አድርጎ የእናንተ ባለሀብት ቢሊዮነራችሁ በደንብ አድርጎ ድራማ ሰርቶባታል፣ ሸቅሎባታል፣ ስም ገንብቶባታል። ከዛም በላይ አሳዷታል፣ አፍኗታል። እስካሁኗ ደቂቃ ድረስ ግጥም አድርጎ ለእናንተ ቢሊዮነር ብሎ ለአንዳንዶቻችሁ አስክሯችሁ እንደ ሮቦት ሊጫወትባችሁ ይችላል። እሷ ኦልሬዲ ያንን ነገር ሰለባ ሆናለች። ምንድን ነው የምታወሩት? የትኛው ዓለም ላይ ነው የእናንተ ቢሊዮነር በትንፋሽ የሚቆም መኪና የሚሰጣት? የትኛው ዓለም ላይ ነው? የትኛው ዓለም ላይ ነው የቆመ መኪና 3 ደቂቃ ሄዶ የሚቆመው? ምን አይነት መኪና? ምን አይነት ምድር ላይ ይቻላል? ሳይክል አይቆምም እኮ። ምንድን ነው ምተው? ከዚህ በላይ ምን ያበደ? ምክንያቱም ያ መኪና ህዝብ እንዲያየው ፐብሊክ ተደረገ። መኪና ለምን ተቀየረበት? ለምንድን ነው ከዛ በኋላ የቆመ መኪና የተሰጣት? ለምንድን ነው መኪና በግዱ ሰጂ የምትባል? አልወስድም ካልሽ ብር አምጪ። ለምን ይሄ ሁሉ ፕሬሽር ለምን እንደሚደረግበት አትጠይቁም እንዴ?
እንዴ? አንዳንዴ እኮ ለድሃ ስትቆሙ፣ ለተቸገረ ስትቆሙ በምክንያት አይሆኑ እንጂ የሰውንም ችግር ተረዱ። ገባ? ስለዚህ እዚህ መታችሁ እንዴ ለድሃ ነው መቆም ያለብን። እዛ ጋር ያሳየ ሰንሰለት እኮ በአንተ አንገት አይገባም። ምን ይሄንን አሁን መታችሁ እንደዚህ አይነት እንድትናገር ማን እኔ ባልናገር ጠይቃችኋታል? የት እንዳለች የት እንደታፈነ ታውቃላችሁ? ብር ካላመጣሽ እንዲናረግሻል እንዲህ ሰምታችኋል? 6,000 7,000 ቲክታከር ባለበት ማን የተናገረው? አሁን መተህ አስተያየት ስትሰጡ ማን ተናግሬ እኮ ነው ይህንንም የተነፈሰችው። ታፍና ነበር። ከቤት ትወጣ ነበር እንዴ ችልጅ? መጥቻለሁ የሚል አለ ተሙ ይዙ ነው ምናምን ይዙ የሚል መጥቻለሁ ይላል። ቤኮ አስገባኝ መጥቻለሁ ይላል። ገባ? ስለዚህ የማይሆን ነገር ነው። አሁን ይህን የተነፈሰችው ለምን አልሞትሽም ነው? ለምን በዛ ግሩፕ ውስጥ የሆነ ነገር አልሆንሽም ነው? ለምን ተርፈሽ መጣሽ ነው? ይዙ አበባ ስጥ እስቲ። ከዚህ በላይ ምን ትሁን እንዴ? መኪና በሌለው መኪና አንቺ ጋር ነው እየተባልሽ እንኳን አትሰሟት። እሱ 40 ቪዲዮ ስለለቀቀ 40 ቪዲዮን ሄዳችሁ አዳምጣችሁ መታችሁ እሷን ለመውቀስ። እኔ እንኳን ሰድባኝ እንኳን ላለመናገር ላለመሰጣት ብላ ሰድባኝ እንኳን ከጎም ነው አይቆምኩት። 40 ቪዲዮ ሲሰራባት የነበረ ልጅ ናስቲ አጥራለኝ ስትለው አይመጣም፣ ማናጀሩ ይመጣል። መኪና ሲያስረክብ እሱ ያስረክባል። ችግር ሲኖር ማናጀሩ ይመጣል። እሱም በቮይስ እና በቴክስት ኤአይ ማናጀር ማለት ነው። የማናውቀው በኤአይ የተሰራ ማናጀር። ለደግነቱ ደጉ ይመጣል ባለሀብታችን። ችግርና ስታለቅስ ማናጀሩ ይላካል። እኛ እኮ አንድ ጥያቄ ልጠይቅ ይቅርታ አድርግልኝና ካርሎስን አስገቡት እስቲ። ካርሎስና አዲስ አሁን ይሄ ችግር የተፈጠረው መቼም ሚዲያው ላይ እኔ አንድ ጥያቄ ወደብኝ ነገር ይሄ ችግር የተፈጠረው አንድ ልጅ ችግሯን ተናገረች፣ ጌጤ የምትባል ልጅ ችግሯን ተናገረች፣ ሚዲያ ላይ ወጣች። ሰንበዲ ደግሞ ለተከታዮቹ ጊቫዌይ አዘጋጅቶ ነበረ። ሶ መኪና እፈልጋለሁ የሚል ነገር ጋር ተገናኘና የእሷ እንትኖች ለእሱ ሜንሽን በማድረግ ለእሷ ሰጣት በማለት ይህንን ነገር አመጡ። የሰማነውን ነገር እኮ ሰማን። አሁን ይህንን ነገር መስመር ለማስያዝ አንድ ነገር እኔ አምናለሁ። ተግባባን አይደለ? ምናልባት አንተ ከሱ ጋር የምትገናኝበት ነገር ከዚህ በፊት ቪዲዮ የሰራህበት ነገር የተገናኛችሁበት ያወራህበት ነገር እንዳለ ይታወቃል። እሱም ነጾ እየያዘና መልስ እየሰጠ ያለው አንዱም ያው የምንናገረው እሱን የምንቃወመውን ሰዎች ከሩቅ ሆናችሁ የሚለው ያው እኛኑ ነው። ምንም የተለየ ነገር አይደለም። ያንንም ለማድረግ ግን አሁን አጀንዳ በጠፋበት አጀንዳ እየፈጠሩ ሳይሆን ማውራት ካለበት እሱም ያወራል። ህግ ያለበት ሀገር ላይ ስለሆነ እያንዳንዱን ነገር መወያየትም ካለባቸው ነገሩ ስሙዝ ሆኖ ወደ ሶሉሽን መምጣት ክፋቱ ምኑ ላይ ነው? የኔ ጥያቄ ይሄ ነው። ማለት መጥቶ ማውራት ከቻለ ወይም እድሉ ተሰጥቶ መነጋገር ከቻለ እና የተፈጠረው ችግር ሁሉም ጋር የተፈጠረው ይሄንን ነገር አስተካክሎ ወደ አንድ ግብ መሄድ ክፋቱ ምኑ ላይ ነው? እኔ ይሄንን ነው መጠየቅ የፈለግኩት። ተስፍሽ አሁን ለምሳሌ ግማሹ ሰው ጌጤን ያልተረዳት በምንድን ነው ብለናል መጠየቅ ያለ ስትረዳ ለምንድን ነው ያልተረዳት ስትል ሲጀመር ከጅምሩ የተሰራውን ድራማ ሀ ወይም ድራማ ኤ ብለህ ስትጀምር መኪናው የራሴ መኪና አለኝ የቆመ መኪና አለ ጊቫዌይ መስጠት እፈልጋለሁ ካለ በኋላ አንድ ሰው ጠይቅ እንጂ አይምሮ አለን እኮ ካለ በኋላ እቺ ልጅ ሄዳ ቪዲዮ ከተሰራባት በኋላ 100,000 ቪዲዮ ከሰራባት በኋላ ከእንደገና ወጥተህ መኪናው የኔ አይደለም የሸጠው ሰውዬ ከሀገር ወጥቷል ስትል ጭንቅላት አለ። ይሄን አትጠይቅም እንዴ? እኔ ጋ ነው አለ ባለሀብት አይደል እንዴ? የኔ መኪናዎች አሉ። ያ ማለት የሆኑ ዝም ብለው የተቀመጡ መኪናዎች አሉ። ጊቫዌይ መስጠት እፈልጋለሁ አለ ባለሀብቱ ካለ በኋላ እንዴት ነው አንተ መኪናው የኔ አይደለም የሆነ ሰውዬ ሽጦ ወጥቷል መቀየር አልችልም ሲል እንዴት አትጠይቅም? ጭንቅላት እያለ ድራማ ኤ እዚህ ጋር ይጀምራል። ድራማ ቢ ደግሞ ተመሳሳይ መኪና ተገዝቶ መጣ። ተመሳሳይ ለምን ሰው ጥያቄ እንዳይጠይቅ ኒሳን አልቲማ ስለሆነ ኒሳን ተብሎ ተመጣላት። መኪናው ገና በእጇ ስትይዘው እንደ ኬክ የሚቆረስ መኪና ነው። ገና ቁጭ ስትብልበት የሚጠፋ መኪና፣ መተንፈስ የማትችልበት መኪና 3 ደቂቃ ነድተህ የሚቆም መኪና ተሰጣት። ኦኬ እሱንም እሺ መጥቶ ገራዥ ገብቷል ተባለ። መጠየቅ አትችይም ተባለች። ይቅርብኝ ይሄ መኪና አለች። ድራማ ቢ ነው ማወራ።
ስለዚህ ይቅርብኝ ስትል ኖ አትችይም። ይቅርብኝ ካልሽ 6,000 የሰጠውሽንም ድራማ መልሺ እንዳታወሪ። ድራማ 2 ወይም ቢ ድራማ 3 ዲስሪስፔክት አረግሽኝ። ምንድነው ዲስሪስፔክት? እኔን እኮ ነው እንደውም የሰደበችኝ። ምን አለች እሷ? በቃ የሰጠኝ ሰጥቶኛል፣ ቴንኪው ላደረገልኝ። ነገር ግን ይሄንን መኪና ይቅርብኝ። ዲስሪስፔክት ማድረግ ነው እንደ ጊፍቱን አልወስድም ማለት ሀውካ። ስለዚህ ከዚህ በላይ ምን ትሆንላችሁ? ኦኬ እኔ አንዴ ሀሳብ ልሰጥ ነው ከይቅርታ ጋር ቢና ቲክቶክ ፖሊስ የሚለውን ከታችን ልጁ ራሱ መግባት አልቻለም። መጥቻለሁ እያለ ነው እኮ። አንዴ ሀሳብ ልሰጥ ጀምሮ ቁጭ ብያለሁ እና ስልኩ አስቸገራት። እስቲ ታብታብ አድርጉላት ጋይስ። አሁን እንግዲህ ይኸውላችሁ ወደ ገደለው ብትገባ ወይ ሞዲሬተር ለአንድ ሰው ስጭ ጌጥዬ፣ ከዛ ያ ሰው ኮንትሮል ያርግልሽ። እምቢ አለኝ። ምንም እኮ ነው የማይሰራው። በቃ በስቶን ካርሎስ እያሉ ይጽፋሉ፣ ግን እንዴት እሺ በጌታ ስም ስልኳ ራሱ ነው ይሰማል። የኔ ድምፅ ይሰማችኋል? ልብቶ እሺ ያው እንግዲህ ወደ ገደለው ገባ ለማለት ነው። እሱ ከሆነች ሞር ኮፒ ሊንክ አድርጉት። በእናታችሁ ኮፒ ሊንክ። ቆይ አንዴ ልጁን ላስገባው። እሺ ታፕታፕ ኮፒ ሊንክ አድርጉላት። እንዲህ ስታክ እያደረጉ ነው በእናታችሁ። መኪና ዋጋ ተጣርቶ ከዛ በኋላ ይነገረንና አቅማችን የቻለውን እናደርጋለን ለእህታችን። እኛ የምንፈልገው ይሄንን እንጂ እሱ ይምጣ እሷ ትሄድ፣ እሱ በዚህ ገብቶ እሷ በዛ ገብቶ ምንም የሚያከራክር ነገር የለውም። እንደገና ደግሞ ትንሽ ላለው ነገር ደግሞ ሄደሽ በህግ ሊብሬውን መነሳሽ ማለት ትችላለች። ይሄ ነው ቢሆን ጥሩ እንጂ ዝም ብሎ አጀንዳ ማስፋት፣ ነገር ማብዛት፣ ከዚህ ከዛ ነገር ማመላለስ አስፈላጊ አይደለም። በቃ እዚህ ቁጭ ያልን እኮ ስርዓትተን ነው እና ግዛት እንርዳት። ዘርፌ ይኸውልሽ፣ እዚህ ኮመንት ስር ይኸውልሽ፣ ቆይ የሚረዳት ይሄ ህዝብ ነው። ይሄ ህዝብ ልጁ ይምጣና እሱ ስላደረገው ነገር መስማት አለብን ካለ የዚህን ህዝብ ድምፅ መስማት አለብን። የሚረዳው ይሄ ህዝብ ነው። እነ ተስፋዬ እነ ተሟደ። ስለዚህ ቆይ እኛ እኮ የእነሱን ድምፅ ቆይ የእነሱን ድምፅ ሰምተን ነው። ቆይ አንዴ ኮፕሊንክ ታብታብ አድርጉላት፣ ኮፕሊንክ ታብታብ አድርጉላት እባካችሁን። ስለዚህ እሱ ይምጣና ያለውን ነገር እናጥራ ካሉ ትክክል ናቸው። ኦኬ አሁን ለምሳሌ ይሄ ነገር እኮ ከዛም በኋላ መጣራት ይችላል፣ መጥራት ይችላል። ኖ አሁን ይኸውልሽ፣ አሁን ይምጣ ተብሎ በመናገር እህታችን ምናልባትም ያንቺ ሀሳብ ልክ ነው ማለት ጌጤ መረዳት አለባት። አዎ ያልገባሽ አንድ ነገር ግን ነገ የሚመጡ መልካቸውን የቀየሩ ነገሮች ሲመጡ ዋጋ የሚከፈልባቸው ብዙ አካሄዶችን ስላለፍን ነው። በእንደዚህ አይነት ሂደቶች ውስጥ ምንም ጥርት ሳይል ወር ደግሞ የሆነ ነገር ላይ ሶሉሽን ሳይደርስ የሚደረገው ነገር ለእሷም አይጠቅማትም ከሚለው ነው። ገባሽ? በዳይም ተበዳይም ኖረ ዞሮ እሷን ለመርዳት ስለሆነ ይሄ ነገር ውስጥ የተገባው ልጁ ያለውን ሀሳብ እንስማው በሚል መልካም ነገር እና ከስርም ኮመንት የሚጽፉት ሰዎች በትክክል እውነታውን ተረድተው ለልጅቷ ከልባቸው ረድተው መስመሯ እንዲስተካከልላት ከመፈለግ እንጂ ዞሮ እኛ ከተቸገረችው ከጌጤ ጎን እንደሆነን ይታወቃል። ሁሉም ሰው ከጌጤ ጎን እንደሆነ ይታወቃል። ሲረባረብለትም የነበረው ይሄው ህዝብ ስለሆነ ማለት ነው። የተለየ አታድርጉት። አሁን ይህንን መጠየቃችንን እናስማማቸው። ታርቀው ወደ መስመር ገብተው እውነታው ታርጦ ትረዳ ነው እኮ። ይቅርታ ማለት ካለባት ያጠፋችው ነገር ካለ እሷም ትላለች፣ እሱም ያጠፋው ነገር ካለ ይላል። ሽምግልና ገብቶ ወደ መልካም እንምጣ ማለት ክፋቱ የቱ ጋር እንደሆነ አላውቅም። በግል ያለ ቅሬታ ወር ደግሞ ያለ ነገር ካለ አላውቅም። ኦልሬዲ እኔ ግን እንደ አንድ ወንድም እህቴ ተለውጣ እንድትታይ ስለምፈልግ ያለውም ነገር ተረጋግቶ እሱም በይቅርታ ያለውን ነገር አስረድቶ የተፈጠረውን ችግር ሶሉሽን ፈጥሮ ወደ መልካም አድርገን ወደ ግብ የእሷን ደስታ እናይላት። እያመማት እየተቸገረች መቆየት የለባትም ከሚል መልካም ሀሳብ እንጂ ወሬ መውደድም አይደለም። ወሬውንማ እኮ ይሄው 4 ቀን 5 ቀን እየሄድንበት ነው። ያ አይደለም ግን
ለልጅቷ ታርጌት የሚኖረውን ነገር እድሏን አታባክኑት። አንዳንድ የመጣ እድልን አጠቃቀሙን ሳታውቁ ጉዳት ላይ የሚወድቅ ብዙ የተቸገረ ሰው ስላለ እንደዛ እንዳትሆንብኝ ነው። አሁንም በምታነበው ኮመንት እየተቸገረች ስለሆነ ነው። ሰዎች በሚሏት ነገር እየተረበሸች ስለሆነ ነው። ከእርዳታው በላይ የእናንተ ንግግር ያማል። የሁላችሁ አንድ ኮመንትን እንዴት እንደቀላል እንደምታየው አላውቅም። የምታደርጉት መልካምነት መስመር ከሳተ ራሱ ዋጋ ያስከፍላል። እች ልጅ ተቸግራ የምንረዳት በግፊት በስድቦች በማይሆን ነገር ውስጥ ማይሆን ነገር ውስጥ እንድትገባ ስለማልፈልግ ነው። ከአሁኑ ቆም ብለን እናስብ፣ በጅምላ እንነዳ እያልኩ ያለሁት እኔ ሀሳብ ይሄ ነው። እንግዲህ አመሰግናለሁ። ይህንን ነው ማለት ፈልገው። በአንተ ሀሳብ በደንብ እስማማለሁ። ሰው እዚህ ጋር ነገሩ ሳይጠራ ሰጥቶ ከሚሳደብ ሰጥቶ ሲሳደብ እንደው ይሰብራል። ሳይሰጥ ቢናገር ነው የሚሻለው። ለዛ ነገሩ መጥራት አለበት። አንድ የጌጤ ነገር ትረዳለች። በቃ ኢትዮጵያ ሕዝብ ይረዳታል። ምክንያቱም ግማሹ ተረድታለች። ጌጤ ጋር ነው ያለው ችግር ብሎ የሚያስባለ፣ ኤቢ ማርሻል ጋር ነው ብሎ የሚያስባለ። ኤቢ ማርሻልም ጌጤ እንደተናገረችው እኔ ሁሉ ነገር አድርጌያለሁ ብሎ ተናግሯል። ገባችሁ? ሊጠራ የሚችለው ግን ሁለቱ ሲገናኙ ነው። እኔ ይታረቁም አይደለም ይስማሙም አይደለም፣ እውነቱ ግን ይውጣ። መሀል እውነቱ ከወጣ በኋላ ጌጤም የተናገረችውን ንግግር እሱ ጋር ሄዳ ትድገም፣ እሱም ደግሞ በእሷ ፊት ይድገም። መሀል ላይ እውነቱ ይጋለጣል። ማናጀሮቹን ማስገባት አልቻልሽም እንዴ? ለረጅም ሰዓት እየጻፉልሽ ነበረ። ማናጀሮችን ማስገባት አልቻልሽም? ለእንትና ሼር ይደረግለት፣ ለናሆም ሼር ይደረግለትና እሱ ይደውልለትና እሺ ቢያንስ ያለውን ነገር ይፍታ። አሁን ምን አለ መሰላችሁ፣ ሶሻል ሚዲያውን አጀንዳ ሲመጣ ነገሮች ወደ አንድ ካልሆኑ ሌላ አጀንዳ ይመጣና ይሄ ይረሳል። ይሄ ደግሞ አንገብጋቢ ጉዳይ ነው። ስለዚህ ችግር እኮ የለውም፣ መነጋገር ይችላል። በየትኛው ጃዬ የሚል አለው እያለሽ ነው እኮ። እሱ መሆኑ ትክክለኛ ማናጀር መሆኑን በምን እናውቃለን? ካርሎ እንትን ቤኪ ሞዴሬተር አለ ከአንድ ማስገባት አችልም። አንተ ሞዴሬተሪ ሙሉን አይሰራም። እስኪ ስጭን ሙሉ አድርጊለት፣ ወይ የቤኪ ሙሉ አድርጊለት ና ቤኪ ሙሉ አድርጊ የኔን ሁሉንም አረንጓዴ አብሪለት። አሁን ምንም ነገር ማንሰራው እምቢ አለኝ። ጌታ ምስክረኝ፣ ስልኩ እኮ እምቢ ብሎኝ እኮ ነው። አሁን ካሮስ የሚባለውን በጣም ብዙ ሰው እየጻፈ ላስገባው ፈልጌ ነበር፣ ግን እምቢ አለኝ። ማርሻል ይምጣ። እኔ ከየት ነው የማምጣው? አይ እሱ መናገር ካልቻለ እና እኛ ጠርተነው ዝም ካለ እኮ እስከ ነገ ጠብቀን እንችላለን። ማናጀሮቹ አሉ። ቡላላ አሁን ጽፎልኝ ነበረ ማናጀሩ እና ልግባ ብሎ ነበረ፣ ግን ማስገባት አልተቻለም። እንደዛ ከሆነ ወይ ተሙ ወይ ተሴ ወይ አንተ ቤታችሁን ክፈቱና ጌጤ ትምጣ። ከዛ እንደፈለገን ማስገባት ማስወጣት እንችላለን። ጌጤ ካስቸገራል ችግር ስላለበት እኔ እመጣለሁ። ጌታ ምስክሬን ምንም ሰው ማስገባት ወይ ተሴ ወይ ደግሞ ተሙ ትከፍታለህ። እኔ አልችልም፣ ፀጉር ቤት ነው እናወራበታለን። ምንም ችግር የለውም። ክፈትና ተረጋግቶ መክፈት የምችል ከሆነ ቤኪ አንተ ክፈት። ችግር የለውም፣ እኔ ነፃ ነኝ። በቃሽ። ማን ነው ነፃ? ቤኪ ነፃ ነው። ቤኪ ጋር እንሂድ። እሺ እስቲ እዚህ ያላችሁ አንዴ ፎሎ አድርጉና ግቡ። ሂድና እመጣለሁ። ኢንሹራንስ ማስቀየሪያ ብሎ ከሰጠኝ በኋላ እኔ ኦልሬዲ እኔ ራሴ ይሄንን ብር የቤት ክራይ ከፍየዋለሁ፣ ግን ባልከፍለው ራሱ ማለት ነው ቪዛ አሰራለሁ እና የቪዛው ከሁሉ በፊት ይቀርና እሱ ይሄንን ገንዘብ ላንቺ ለተወሰነ ነገር ብሎ 6,000 ብር ከዛ በኋላ ነው ቆይቶ አሁን ቅርብ ጊዜ ያስቀየርን ጊዜ አርብ አስቀየርን። ሐሙስ ለታ ነው ማታ ይሰጠኝ ማለት ነው። ሐሙስ ለት ማታ ሰጥቶኝ ሲናገር ኦልሬዲ አለ እዛው ላይ እኛ ቪዲዮ ስላለ ያ ኤቪደንት ነው። ይሄ ነገር ለአንዳንድ ነገር ለቤት ክራይ ሲለኝ ኖ የበለጠ የሚያስቸግረኝና የበለጠ የሚያሳስበኝ የቪዛዬ ጉዳይ ስለሆነ ቪዛዬን እገዛበታለሁ እና በጣም አመሰግናለሁ ብዬ ኦልሬዲ ተቀብየዋለሁ። ኦፍኮርስ ሰጥቶኛል።
ያኔ እኔም በፍጹም ይሄንን አልዋሸውም። መኪና ይግዛ አይግዛ አላቅም፣ ግን እሱ በዛን ሰዓት ሲሰጠኝ መኪናውንም ነው የሰጠኝ እማቀው ማለት እንጂ እኔ መኪናውን መቀየሩንም አላቅም። አሁንም እኮ ከዛ በኋላ ነገሮች ካለፉ በኋላ ነው የምልህ እኔ ለምን እኮ ያኔ ስለ ገንዘቡም ስለምኑም አይደለም። የእኔ ጥያቄ አንድና አንድ ነገር ነበረ። መኪናዋ ትቅርብኝ፣ እቺ ሁለተኛ የተሰጠች መኪና ትቅርብኝ ማለቴ ነው የበለጠ እነሱን ያናደዳቸው። ትቅርብኝ ያልሽበት ምክንያት ምንድን ነው? መኪናዋን ብትበላሽ የተበላሸች እንኳን ብትሆን በተሰጠሽ ብር እንደ አዲስ አሰርተሽ መጠቀማችም ነበረ ወይስ መኪናው ላይ ምን ሌላ ነገር አለ? ወንጀል አለበት? ለምንድን ነው? ምንም ወንጀል ምናምን ነገር እኔ አላቅም። ይኑረው አይኑረው የማውቀው ነገር የለም። ጀስት መኪናዋን ማለት ወስደሽ ከዛ አንቺ በሰጠሽ ብር ደግሞ እንደ አዲስ 2,000 ብር ራሱ ብታወጪበት እና ከእንደገና ብታሰሪው እና መስራታችም ነበረ። ለምን ይቅርብኝ ወደ ማለቱ መኪና ወደ መግፋቱ ሄድሽ? ምንድን ነው ያለው ከመኪናው ጀርባ ያለው ችግር? መበላሸት ከሆነ በሰጠሽ ብርም ማሰራት ትችያለሽ ብዬ አስባለሁ። ነው ለምን እንደዛ ማላረግሽ? ጥያቄ አንድ ነበረ፣ አንድ ብቻ ነበረ ማለት ጊቫዌ ተሰጥቶኝ ነበር መኪና አይደለ? ህዝብ ፊት ህዝብ የሚያውቀው በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ጥያቄ ጠይቀው ይሄው አዘጋጅቻለሁ ከሁለቱ መርጣት ውሰድ ብሎ መርጬ ተሰጥቶኝ የወሰድኳት መኪና ነበረች። ያቺ መኪና ያኔ የ2011 ሁለቱም የ2011 ናቸው። ግን በሰዓቱ የመጀመሪያ የወሰድኳት መኪና አትሊስት ደህና ነበረች። በሯን መከፈት ይችላል፣ ቁልፉ አልተበታተንም፣ በቁልፍ መክፈት ትችላለ፣ የኋላው በር ይከፈታል ምናምን ሁሉ ነገር ደህና ነበረ። እዚህ ጋር ግን ስንመጣ እንትን ነው እና እኔ ይሁን ይሄንንም እኮ እንዲህ በጣም እዚህ ጋር ማውራቱን አልፈልገው በሌሎቹ ነገሮች። ግን አንድ ነው የጠየቁት ጥያቄ ጊቫዌ የሰጣችሁኝ መኪና ለምን ትቀይሩብኝ አላችሁ? ኢቨን ኦኬ ይሄ መኪና መቀየር አለበት ብላችሁ ካሰባችሁ ስለማይቀረጽ ነው አባቴ። ቢቀረጽ ኖሮ ይሄ ሁሉ ለእኔ ኤቪደንስ ይኖረኝ ነበረ ወይ የኔ አጋዥ አንድ ሰው ቢኖርና አብሮኝ ሄዶ ቢሆን ኖሮ እዚህ ጋር እኔ የዚህን ያህል መዳረቅ አይኖርብኝም ነበር። ምክንያቱም ምንድን ነው ያልኳቸው መኪናው ይቅርብኝ ቶታሊ አደረክልኝ ከመጠን በላይ የሰጠኸኝ ገንዘብ አልኩት። ይኸው ቃል ለሰማይ ለምድር እግዚአብሔር ምስክር ነው። ለሁላችንም ዓለምን እንዋሻለን፣ ፈጣሪንም ራሳችንንም መዋሸት አንችልም። ግን እዛ ጋር ምንድን ነው ያልኩት? በቃ ጊቫዌ የሰጠኸኝ መኪና ነበረ። እሱም ብሰጡኝ ከሆነ ኦኬ፣ ካልሰጣችሁም ግን አልኩት የሰጣችሁኝ ገንዘብ በቂ ነው፣ ቪዛይን አሰራለሁ፣ የሚረዱኝ ሌሎች ሰዎች ስላሉ ችግር የለውም ስል ወደ ሌላ ነገር ተገባብኝ። ምክንያቱም ቶታሊ እንዴት ነው ለምሳሌ ህንዱ ያናገረበት መንገድ እኔ ሀምዛ የሚባለው ማለት ነው this is giveaway you should take ጌጤ እኔ አሁን አንቺን ለመረዳት በደንብ ሞክሬያለሁ። አንዴ ናቸው አንዴ ሊጨርስና ታወራለህ አንተ። እኔ ድረስ የመጣ ነው አሁን ቤካ ጋር ቀይረን የመጣ ነው በስልኩ ችግር ምክንያት ስለሆነ ነው። እና ተሜም አለ ቴስን ይግባና ፎርዋርድ ይደረግለት እንጂ አሁን ቅድም ያወራነው ነገር እኮ ገባኝ እኮ እኔ ገባኝ። ይመጣል እስኪ ይመጣ ድረስ የግል ጥያቄ መጠየቅ ስለምችል ልጠይቅ። ናት አንተ ምን አስጨነቀው? እኔ ለምጠይቀው ጥያቄ አንዴ ልናገርና ተሙም ስላለ ማለት ጨርስከ እኔ ለምጠይቀው ጥያቄ አንተ ለምን በዚህ ሰማለው? ቅዱሳን እና እርኩሳን እንደምን አላችሁ? እንደምን አረፈዳችሁ? እንዴት ነው? ሰማለው ተሰማለህ? ካርሎስ አንዴ እኔ ልጨርስና ትገባለህ። ሰማለው? እስኪ ቡላላ ጨርስ ጥያቄን። ቆይ በተራ አድርጉትና እያንዳንዳችን ያ እንደዛ ቢሆን የተሻለ ነው። ናቲኮ ማለት ገባ ግራ ገብቶኝ እኮ ነው። እሺ እኔ ነድል ስጡኝ። ቆይ ካርሎስ ተራ ይደርሳል ላውራና። እሺ ቡላላ አውራ። እኔ አሁን ጌጤ እየመለሰችልኝ ነበረ በስርዓት ትክክል ላይ መጀመሪያ የተሰጠኝ መኪና ተቀየረብኝ። ያ መኪና ሲቀየር የተበላሸ መኪና የተሰጠኝ እንደነዳሁት ቆመ። ከመኪናው ጋር ደግሞ 8,000 ድርሃም ሰጥቶኛል። ያ መኪና ሲቆም ያኛው መኪናን የመጀመሪያው መኪና ካልተመለሰልኝና ካልተሰጠኝ የተበላሸውን መኪና አልፈልግም ውሰዱልኝ ብዬ ገፋው ነው እያለች ያለችው። እኔ ደግሞ የጠየቁሽ ጥያቄ 8,000 ድርሃም ከተሰጠሽ
የተበላሸው መኪና መሰራት የሚችል ከሆነ ሁለተኛ የተሰጠሽ መኪና መሰራትና መስተካከል የሚችል ከሆነ አባቴ ለዚህ እኮ መለስኩልህ። ቪዛ ላሰራ ቪዛ በስንት ብር ነው የምታሰሪው? 5,000 ብር ወይ 6,000 ብር እንደዛ ማለት መኪናው በጣም ተበላሸች ብትባል 2,000 ድርሃም ይፈጃል። አዳምጠኝ። ቪዛ ያው እንትኖቹ ይሄ ምንድን ነበረ ቅድም ያሉት ነገር እነ ሙኒት እሱ ነገር ካለኝ 5,000 እሱ ከሌለኝ 8,000 ነው ማውጣው ለቪዛ ማለት ነው። አሁን እኔ እሺ እሱ ደግሞ በመኪና ውስጡ ደግሞ በራሱ ጋራጅ እያሰራም ነበር አይደል? ባቴ ቡላል አለ ምንድን ነው ማታዳምጠኝ ወንድሜ? 2,000 ብሩ የተሰጠኝ ሴም ዴይ የመጀመሪያዋ ጊቫዌ መኪና ስትሰጠኝ ነው የተሰጠኝ አልኩህ እኮ ከዛሬ ምናልባት 20 ቀን 25 ቀን በፊት እንግዲህ ቀኑን እናንተ አስታውሱት ጊቫዌ የተሰጠበትን ቀን። ኦኬ በመሀል ላይ ስም ለማስቀየር ነው ይሄን ሁሉ ጊዜ እየጠበቀን የነበረው። እንደውም በዚህ በመሀል ላይ በጣም ብዙ ጊዜ ደውዬ እባካችሁን እቺ ነገር መኪናዋ ኢንሹራንስም ስለሌላት እንትኑም ኤክስፓየርድ ስላደረገ ቅጣት ይመጣብኝ ማስገባው ቤኮ ተሙንም ማስገባው እኔ እፈልጋለሁ ተሙን ቅጣት ሊመጣብኝ ስለሚችል አባቴ ባክህን የሆነ መፍትሄ ላይ እንድረስል ልጁ ቪዛው አልቋል። ስለዚህ አይዲው ተሰርቶ እስኪያልቅ ጠብቂ ተባልኩ። እሺ አይዲው ተሰርቶ እስኪያልቅ ጠበቅኩ። ከዛ አይዲው አለቀ አለኝ። ሮብ ቀን ደስ አለኝ። እኔም ሰው ነገ ልምጣ ስለው ሐሙስ ቀን አይ ሐሙስ የምትመጪበት የምመጣበት ሌላ ሪዝንም እንዳለ አልነገረኝ። ግን አይ ሐሙስ ሳይሆን አርብ ነው የምናደርገው አለኝ እና ሐሙስ ለታ ደውሎ ጠራኝ። ሌላ ቦታ የሆነ ሆቴል ሄድኩኝ። ከዛ ይሄን 6,000 ድራም ሰጠኝ። 6,000 ድራም ሰጠኝና ይሄ ጀስት ለቤት ክራይ ለአንዳንድ ነገር እንዲሆንሽ ብለን ነው ስራ እኛ ጋር ልንሰጥሽ አንችልም። ምክንያቱም ብንሰጥሽ እንኳን በ3 ወር አንዴ በወር አንዴ እንደዛ ነው የሚሆነው። የዴሊቨሪ ስራ ነው ልንሰጥሽ የምንችለው። ነገር ግን ቪዲዮ ላይ አሁን ሳየው አልነበረም። ምክንያቱም ኦልሬዲ እንደ አድቨርት ሁሉ አደረገ። እዚህ ጋር ያላችሁ ሁላችሁም ደውሉላት ሲል እኔ ባዮ ላይ ማስቀመጥ ስለማልችል ተባበሩኝና ቁጥሬን ባዮ ላይ አድርጉልኝ ብዬ የዛን ቀን አደረጉልኝ። ባዮ ላይ ቁጥሬን ማለት ነው። ከዛ በኋላ ይሄን አድቨርታይዚንግ አድርጎ ከጨረሰ በኋላ ገንዘቡን ከሰጠኝ በኋላ እኔ ወደ ቤት የመጣው በማግስቱ ጠዋት 9:45 ቀጠረኝ። መንገድ ላይ ገና መኪናዋን ለማምጣት ስመጣ በጣም ያልተረጋጋ ነገር ነበረ። በቃ በጣም በየ2 ደቂቃው ደውሎ መጨረሻ ላይ ግን በቃ ፋይናሊ ቶሎ በሚል ነገር ነበረ። ምክንያቱም ዛሬ ጁማ ስለሆነ የጁማ ሰላት አለ ይዘጋብናል፣ ቶሎ በይ ነው በቃ። ከዛ በመሀል ግን በቃ ተይውና መኪናው ባትይዥም ችግር የለውም አንቺ ብቻ ነይ ተባልኩ። ሄድኩኝ፣ እዛ ሄድኩኝ። ቡላላ እያዳመጥክ በደንብ እሺ፣ እያዳመጥኩ ገባሁ እዛ ውስጥ ማለት ነው። እና 2 ባልና ሚስቶች ነበሩ መኪና የሸጡ ማለት ነው። ግን ጊቫዌው የተሰጠችው መኪና አልነበረችም። መኪና አዲስ ነበረ። ይሄ ነገር ኢንፎርሜሽኑም የለኝም። ገብቶሃል? እኔ ማውራህ አሁን ከዛ ሄደን ውስጥ ቁጥር ተቀብለን እንደዚህ ስንላቸው ኖ እንትን አትልም ማለት አሁን መስራት አንችልም፣ የሰላት ሰዓት ስለደረሰ ሲያልቅ ከሰላት በኋላ ኑ ሲባል ይህ ምናምን ብሎ እሱ ማዘነ። ከዛ እኔ አሁን ሊሄድ ነው ማለት ነው ስለው አዎ ሂጂና ቤት ግን በጊዜ እንድትመጪ ተብሏል ሌላ የሚሰራ ቪዲዮ ስላላለኝ እሺ ብዬ ቤት መጥቼ ወዲያው ያችኛዋን መኪና ይዤ ወደዛ ሄድኩኝ። በዛ ሰዓት ኤቢ ማርሻል መጣ እና በጣም እኔ ተናድጃለሁ፣ እጅግ በጣም ተቃጥያለሁ። መኪናዋ ልትቀየርብሽ ነው። ምክንያቱም ያ ሰውዬ ይሄ ቪዛው አልቆ ሊሰራ የተወሰነ ቀናቶች የፈጁበት ሰውዬ ቪዛው ከተሰራ በኋላ ከሀገር ወጥቷል ነው የተባልኩት። ገብቶሃል? ከዛ ጥያቄ እዛች ጋር ራሱ ጠይቄዋለሁ ለኤቢ ማርሻል። እኔ ችግር የለውም መኪናው እንኳ ቢቀር አሁን ትላንት የሰጠኝ ገንዘብ ቪዛይን ያሰራል
ይቅርታ እናቴ እዚህ ጋር እንዴ ላቋርጥሽ። 5 ሰዓት ሲሆን እኔ ስለምወጣ ነው። እኔ አንድ ሁለት ጥያቄዎች ልጠይቅሽ እና ተሙም እዚህ ጋር አለ አንድ ማውራት የምፈልገው ነገር ስላለ ነው። ከይቅርታ ጋር ቤኪ ይሰማል ጌጤ? በዚህ አጋጣሚ ማናጀር ላይ እሱ ካለ ሼር አድርጉልንና የምንፈልገው ስለሆነ አድርገናል። ቤኮ አድርገናል። አንድ ቤኪ አታስጡት፣ እዩልን አታስጡት። አንዴ ጌጤ ይሰማል አይደለ? አንድ ሁለት ጥያቄዎች ነበሩኝ። እኔ አንቺን ልጠይቅሽ። እስከ ዛሬ አንቺ በህይወት እስካለሽ ድረስ ኦልሞስት እድሜ ዘላለምሽን ወይ ቤተሰቦችሽ ኡር ደግሞ ዘመዶችሽ ኡር ደግሞ ሚዲያ ላይ ያለ ሰው ወይ ደግሞ ከሚዲያ የወጣ ሰው 8,000 ድርሃም እና አንድ ትንሽ የተበላሸሽ መኪና የሰጠሽ ሰው አለ? ልስጥሽ ያለሽ ሰው ነበር እስከ ዛሬ? እስቲ ልጠይቅሽ። 8,000 ድርሃም ልስጥሽና መኪና ልስጥሽ ያለሽ ሰው ነበር? 8,000 አይደለም። አዳምጠኝ ልነግርህ። ጥያቄውን ካመጣኸው ኦልሬዲ $2,000 2,000 ድርሃም እና ቆይ ኖ አታምታችሁ ጥያቄውን። አንድ ተረጋጊ። እኔ ቆንጆ ተረጋጊ እኮ ተረጋጊ። አንድ እንድትመልሽልኝ የምፈልገው አንድ መልስ ብቻ ነው። አንድ መልስ ነው። አይ ነበረ ኦር አልነበረም። እቺን ቃል ብቻ ነው የምፈልገው። ማለት እንድታብራሪልኝ አይደለም የምፈልገው። ነበረ ከነበረ ታዲያ ለምንድን ነው ሚዲያ ላይ ወጥተሽ ህዝቡን እያስቸገርሽ የነበረው? እንደዛ ከሆነ ለጌጥ ያስፈልጋታል ለጌጥ እንደዚህ ሲባል ለምን ተቀበልሽ? ታዲያሽ ለምን ተቀበልሽ? እንደዛ ከሆነ ከኢንፎርሜሽን እንደዛ ከሆነ ተሰጠኝ። ይሄንን ኤክስፕሌን ማድረግ እችላለሁ። ካርሎስ ኦኬ ቀጥይ ተበል። ኦኬ ጠይቂ። እሺ የሆነበት ወደ ኤቢ ማርሻል ጋር የመጣንበትን 100% ያለውን ነገር ሳስረዳችሁ እኔ እዚህ ጋር ከጠየቅኩ በኋላ ይህን ጥያቄ ኤቢ ማርሻልም የለም ምንም ነገር የለም፣ ፎሎወሩም አይደለሁም፣ እሱም እስከነ መፈጠሪያ አያቀኝም። ይሄን ጥያቄ እኔ ከጠየቅኩ በኋላ ሳራ ቤት ገባሁ። ሳራን ታውቋታላችሁ? ሳራ ቤት ስገባ ማን ይኖራል? ሙኒት ወይም ማሚ ነበረች። እዛም በማግስቱ ማሚ አምጧት ብላ መሐመድን ላከችው። ይዘውኝ ሄዱ። እሷ ኦፊስ ውስጥ ተቀመጥን። ምን አለበት ቪዲዮ ቢቀረጽ ይቀርብ ነበረ፣ ግን ቪዲዮ አላስቀመጠችም። ኦልሬዲ ግን ዊትነሶች ወደ 4-5 የሚሆኑ እኔ ዛሬ ላይቭ ላይም አውርቼዋለሁ። ሚውት ቢያደርግ አሪፍ ነው። ዛሬ ላይቭ ላይም አውርቼዋለሁ። ምክንያቱም ስለሚታወቅ ነገሩ የማይታወቅ ነገር ቢሆን ምዋሽ ቢሆን ኢትስ ኦኬ፣ ግን እነ ሳራ ቤት የተወራ ነገር ነው ይሄ ነገር። ከዛ በኋላ እኔ ሙኒት ይዛኝ እሷ ጋር ሄጄ ምንድን ነው ያለችው? ይሄ ሁሉም እንዲሰማው ለናገር አልፈለኩም ነበረ። 15 እና 20 ሺህ ድርሃም ብናወጣ አረቦች ሊቀመጡበት የሚችሉትን መኪና መግዛት እችላለሁ። ላንቺ ልብሽን እርፍ አድርጊው፣ አትጨናነቂ እኮ ሳታውሻል። አዳምጠኛል። ለምንድን ነው የማታውቀው? ታወሬ በዘለለ ማለት ኤቪደንስ ባለውት የሰጠኝ ሰው አለ ወይ ያደረገልሽ አለ ወይ? ጨርስ ካርሎስ ጨርስ። እሷ ከዛ ጨርሽ እኔም ካርሎስ ዋታፕን እንዴ የውልቅ ጨርስ። ይሄ ነገር ጨርሽ ጌቴ ጨርሽ። ዲቴል ነው የምነግርህ። ማርያምን እነግርሃለሁ፣ ችግር የለውም። ከዛ በኋላ እጠጣለሁ ቁጭ ብዬ። ከዛ እሷ ይሄን ብላ ተናግራ ቪዛሽን ደግሞ ሳራ ፕሮሚስ ስለገባች ሳራ ጋር ገብተን የቪዛሽን ብር እንወስዳለን እንሰበስባለን። አለቀ እዚህ ጋር። ከዛ በኋላ የትኛውም ላይቭ ላይ እንዳትወጪ፣ የትኛውም ቦታ በቤትሽን ብር እንዳትጠይቂ፣ ሌላው ቦታ እንዳትገቢ እሺ። ከዛ በማግስቱ የኤቢ ማርሻል ቪዲዮ ከየት እንደመጣ ማቀው ነገር የለም። እኔ ራሴ የሆነ ቦታ ቁጭ ብዬ እንደ ማዕበል ህዝቡ የኔን ፎቶ እየፖሰተ ለጌጤ ስጣት ይላል። ለምን ካላችሁኝ ሳራ ቤት ስለነበር የታየሁት ለመጀመሪያ ጊዜ ማለት ነው። ገባህ ቤኪ? እና ተጥለቅልቋል። ኢቨን ማለት ነው ማለት እኔ የማታምኑኝ ከሆነ ሳራ መጠየቅ ትችላለች፣ ሙኒት መምጣት ትችላለች። እነሱ እዚህ ጋር ቆመው የኔ ቆንጆ እሺ
ይሄ ነው። እዚህ ጋር ልጠይቅሽ አንድ ነገር እዚህ ኦኬ ገብቶኛል ተረድቼ እኔ አንድ ጥያቄ ልጠይቅሽ ኦኬ እንደዚህ ከሆነ አንቺ እንደዚህ እናረግልሻለን ካሉ አይ በጣም አመሰግናለሁ ልትረዳይ ስለሞከርክ ህዝቡም ድምጽ ላይ ስላረጋችሁኝ በጣም አመሰግናለሁ እነዚህ ሰዎች ሊያረጉልኝ ስለሆነ ለጊዜው አመሰግናለሁ ብለሽ ቪዲዮ መስራት ትችይ ነበር ወይ ደግሞ መናገርም ትችይ ነበር አይደለ ሆይ ለምን ይሄን አላረግሽ ለምን እንዳላ ኦፖርቹኒቲ ከቀረበልሽ የህዝብ ጥያቄ ስለነበረ የህዝብን ጥያቄ ተቀብሎ ይሄ የህዝብ ጥያቄ አይደለም ኖ ይሄ የህዝብ ጥያቄውን አንቺ ይሄን ካገኘሽ የህዝብ ጥያቄ ቢሆንም አንቺ የራስሽ የሆነ ነገር ሰው እሰጥሻለሁ አንዴ ልጨርስ አንዴ ቆይ ለሚ ፊኒሽ የኔ ቆንጆ አንዴ ልጨርስ እኔ ኤቢ ማርሻልንም አላውቀውም ጌጤ አንቺ ሚዲያ ላይ ሲዘዋወር ነው ማግሽ የሁለታችሁም ጠላቻ የለብኝም እኔ እዚህ ጋር ያየሁትን የሰማሁትን ቁጭ ብዬ የተረዳሁትን ልጠይቅሽ ነው የመጣሁት እዚህ ጓደኞቼም ስለሆኑ ማለት ነው እኔ አሁን የምጠይቅሽ እንደዚህ ከተባልሽ አንቺ ይሄ ሁሉ ፕሮሚስ የሚገባልሽ ከሆነ ያን እድልሽን አበላሽተሽ ለምን ሌላ ሰው ጋር ሄድሽ ይሄ ለምን ሄድሽ ይሄን መልሽልኝ እኔ እኮ አላበላሽም እኮ ለምን ሄድሽ እሺ ካላበላሸሽው ለምን አልፈልግም አላልሽም ለምን አልፈልግም አላልሽም እኔ ካርሎስ እኔ ልጠይቃለሁ አንዴ ቆይ ታሙ ወደ አንተ መጣ ወደ ኋላ አንዴ ቆይ እሷ ትጨርስና አይ ለምን መሰለህ እሺ ወደ ኋላሽ ወደፊት ደግሞ እንሂድ አንዴ ቆይሽ ተው ይሄ ጥያቄሽ ይዝለልሽ አንዴ ልጠይቅሽ ሁለተኛ ጥያቄ ደግሞ ምንም ጥያቄ እንዳለ ችግር የለውም ኢትሶኬሽ ሁለተኛው ጥያቄ አንዴ ቡላላ በመቤት አንዴ እኮ ታረጋግጪ ነው እያወሩ ያሉት እኮ አሁን ሁለተኛ ጥያቄ እሷ የምትመልስልህ ሊሚትር ነዋ እየሆነ ያለው አንደኛ እንደማትናገር ታውቃለህ ሁሉንም ነገር ያንን እያወቅ ሁሉንም ነገር እየጠየካት ፐብሊክ ላይ መናገር ልፋይናት ለምን ሚዲያ ላይ ያለውን ነገር ተናግራለች ለምንድን ነው ሁሉንም የማትናገረው ምክንያት ይሄ እኮ ወንጀል አልሰራችም አልገደል ለምን አትናገርም ኦኬ እሺ አንተ እሱ ወንጀል እስካልሆነ ድረስ ፋይናት ለምን አትናገርም እሺ ካርሎስ ቆይ እኔና አንተ አንዴ እናውራ ሌሎቹ የሚካረቡልን ማለት ነው ኦኬ ቴንክ ዩ አንተ እሷ አሁን የጠየቃት ጥያቄ በጣም ፌር ጥያቄ ነው በጣም አሪፍ ይሄ ልጅ በሷ በግምት በእርግጠኝነት 70 ወይ 80 የሚሆን ቪዲዮ ሰርቶባታል ገንዘብ ያገኛል አያገኝም አቤት አያገኝም ለምን ቪዲዮ ስለሰራ እንዴት ነው ገንዘብ የሚያገኘው ቲክታክ ይከፍላል ቲክታክ ካምፓኒ ይከፍላል ቪዲዮ ስለሰራ አታውቅም ቪዲዮ ስለሰራ አይከፍልም ኦኬ ዱባይ አይከፍልም ፎሎወር ኦኬ እሺ አልከፈለም ፎሎወር ቤኔፊት አይደለም እንዴ ፌመስ ነው ልጁ በጣም ፌመስ ነው ከበቂ በላይ ፎሎ አለው ፌመስ ነው ከበቂ በላይ ፌመስ ልጁ ገንዘብ አለው ካርሎስ ፎሎወር ካርሎስ አንዴ ለማመጥ ብናወራ አንዴ ፕሊስ እኔና ተሙን ጨርስ አንዴ ጁ በእናትህ እኔና ተሙን ጨርስ አንዴ ፕሊስ እኔና ተሙን ጨርስ ኢትዮጵያ ውስጥ በሚሊዮን ተከፍለው ፎሎወር ያገኙ ሰዎች አሉ የሉም በሚሊዮን ተከፍለው ፎሎ ያገኙት አሉ ግን ለእርዳታ ብለው ነው ያን ነገር ያደረጉት ለእርዳታ ፎሎ ብለው አይደለም ይሄ ለእርዳታ ብለው ያደረጉት ይሄም ለእርዳታ ብለው ያደረገ ፌመስ ለመሆን ወደ ቤኔፊት ከመጣ ብዬ ነው ፌመስ ለመሆን ብዙ አይደለም የመጣው ወደ ቤኔፊት ከመጣ ይኸውልህ ታሙ አንድ ጥያቄ ልጠይቅ በጣም የሱ ቤኔፊት ይኸውልህ ከፈጣሪ ያገኘዋል እሱ ነው የሱ ቤኔፊት ለእኔ ማስበው ህዝቡም የሚረዳው ይሄ ነው ከፈጣሪ ያገኘዋል ቤኔፊቱ እሱ ነው እንጂ ለሰው ስላደረገ ነገ እንደሚሰርበው እያወቀ ከሰው ምንም ነገር ጠብቆ ቤኔፊቱ ከፈጣሪ ነው ለምን በግዱ ሰጂ ወይም እሺ ቴንኪው እኔ አንድ ጥያቄ ልጠይቅ ስም አንድ ጥያቄ ልጠይቅ 8000 ድርሃሙን እና መኪናውን እሷ መጀመሪያ ሌላ ሰው እየረዳት እረዳሻለሁ ካላት ለምን ድጋሚ ተቀበለ ለምን ተቀበለች ህዝቡ ነው ለጌጤ ስጣት ያለው እሷ አይደለም መጀመሪያ ሄደችው አይ ህዝቡ ሲል እሷ ደግሞ ዲክላይን ማድረግ ትችላለች እኮ ዲክላይን እኮ ማድረግ ትችላለች እሷ ሌላ ኢንካም ካላት ይሁን ሜክ ሴንስ የሚያደርግ ነገር ኖ ሌላ ኦፖርቹኒቲ ካላት አንድ ነገር ልንገርህ ስማኝ አንድ ነገር ልንገርህ አንድ ሪያሊቲ ልንገርህ የሁለት ሰው ክርክር አታርጉ አንድ ሪያሊቲ ልንገርህ አንድ የሁለት ሰው ለማድረግ ሳይሆን ይሁን ቤኔፊቷን ካወራ አዛለም አቀፍ አንድ ነገር ልንገራችሁ ካርሎስ በማርያም ዝም በል አንዴ ዩሽ ኖ ክርክራና አንድ ነገር ልናገር አንዴ እሺ ክርክራና የራሴን ሀሳብ ተናግሬ ልወጣ ነው አንዴ ቆይ
እኮ ቁም ነገር ነው። አንዴ እዩ ፕሊስ፣ አንዴ እዚህ ውስጥ ያለ ነው ሁላችንም ብሎ 4300 ሰው አለ። እስቲ በግላችን አንድ የተበላሸ መኪናና 8000 ድርሃም ለአንድ ግለሰብ እንስጥ። የምንተች ሰዎች እንስጥና እናውራ። 0.5 ሳንቲም ሳሰጥ ከ400,000 ብር በላይ አውጥቶ የሰጠን ልጅ በዚህ ልክ ድረስ ብሌም ማድረግ is not fair። ልጁ ስላለው ሊሰጥ አንተ ፌክ አልቶ አንተ ስትተው 24 ሰዓት ስለፈለፈ ስጥና አውራ። በቃ አንተ ሰጥ አውራ። እኔ ሰጣለሁ ያልሰከስኩማ ቢሊየነር ነኝ ብዬ ሰጥቷል። እሱ ሰጥቶን ያወራው እኮ ሰጥቶን ያወራው እሱ አንተ ቁጭ ብለህ 24 ሰዓት ያልሰጡ ሰዎች ሳሰጥ ዝም ብለህ 4 ሰዓት እንደ ፍየል ትለፈልፋለህ። 24 ሰዓት ስጥና አውራ። ቁጭ በይ እንደ ሳይንስ የለም እንዴ? ይኸውልህ አንድ ነገር ትቃወማለህ። አሁን ይቺ ምክንያት ስታደርግ ቤቱን አስተካክል። ቤቱን ሁላችንም ቢሆን 4500 ሰዎች እንስጥና ለድሃ እንጂ ማውራት ያለብህ ገና ስክሪን ላይ እሱ ካርሎስ ሰንሰለት ስላሳየ ለእሱ መወገን አሁን የመጣንበት መፍትሄ አንተ ግን በጣም ብዙ ሰው የሚያደርጉ ሰዎች ታቻለ። የሽምብራ ጠርጥር ሚያምታታ አይወድም። ሌባ ነው። ምን አደረገ? ገንዘብ ስለሰጠ ሌባ የሚባለው ሁላችንም እናውቃለን። ገንዘብ ስለሰጠ ሌባ አይባልም። የማንንም ገንዘብ አልሰረቀም። የማንንም ገንዘብ ከኪሱ ጋር ማይነስ አድርጎ ነው የሰጠው። ገባ? ማይነስ አድርጎ ነው የሰጠው። ነገር ሰይፉ ላይ ቀረበ። ኦልሬዲ የኢትዮጵያ ሕዝብ ያውቀዋል። ገባ? በደንብ ሞዴሬተሮች ለምን አስወጣችሁት? ሚዩት ማድረግ ይቻላል። አንዴ ጉላል ሀሳብ ልስጥ። እኔ ሞዴሬተር አታስወጡ ሰውን። ጉላል አንዴ እስቲ ዝም በል። ቤኪ ይኸውልህ ጌጤ እንድትረዳ የምትፈልግ ከሆነ ማለት ነው እዚህ ጋር ተቀናቃኝ አስገብተህ ተሙ ለምሳሌ የኤቢ ተቃራኒ ነው አይደለ? ኤቢ ማርሻል ፎሎ ፈልጎ ነው ምናምን ፌመስ ነው። ሴፉ ላይ የቀረበ የኢትዮጵያ ሕዝብ የሚያውቀው ፌመስ ነው። ፎሎ ፈልጎ ምናምን አትበሉ። ጌጤም አንቺ እርዳታ የምትፈልጊ ከሆነ ተሙን ይዘሽ አትንጦልጦይ። በቃ ወይ ቤትሽን ክፈሽ ወይ ዛሬ ስሰድበው አልነበርም እንዴ? በቃ አሁንም ቢሆን በየቤት ውስጥ እየገባ እንደዚህ አጀንዳ ለምን ይሆናል? ተሙ አንተ ለራስህ ማንም አያውቅም። ዳጣ ነጋዴ ነህ። ዳጣ አቅጥነ ምሽት ነጋዴ በስርዓት የምታወራ በስርዓት አውራው። ለስድብ ይኸውልህ ምን ያህል ተውና ይሄ ተከፋዮችን ተዋቸው። ከዛ ከሰንሰለቶች የሆነ ነገር ይጥልልሃል። እሱን ተውና አሁን ለጌጤ በስርዓት በጣም ብዙ ነገሮች እያወራን ቆይ ናቲ ምንድን ነው? ተረጋጉ እንጂ ቤቱን እኮ በጠበጣ ተረጋግተሽ እነዚህ ድራማዎች ይቆማሉ። እነዚህ ድራማዎች በሙሉ ይቆማሉ። ገባሽ? ስለማቅ ነው። ብዙ ግሩፕ ብዙ ሰው ይላካል። እነዚህ ፕሬሸር ይፈጠርብሻል። ገባሽ? ይህንን ቀድሜ አርሊ ነግሬሻለሁ። እኔ ሌባ ከሆነ አልሰማም። ትታነቃታለህ። ሌባ ነህ። ድራማ ማንም የፈለገ ግሩፕ ብትልክ ትሞታታለህ። እኔ ተሙ ነኝ። አልሰማም። እኔ አሁን እስካሁን አላወራም። እኔ አሁን ሀሳቤ የመመሰለብ ተሜ መኪና ትክክለኛ መኪና ተሰጥቷት ያ መኪና ተቀይሮባታል። ያረጀ መኪና ተሰጥቶ ቆሞባታል። ግን ደግሞ ብርም አንድ ላይ ሰጥቷታል። ከዛ ብር ላይ ደግሞ 6000 ድራም ያህል ቪዛ ምናምን አሰርታበታለች። ስራ ነው የምትፈልገው፣ መስራት ነው የምትፈልገው እቺ ልጅ አይደል? ያ መኪና በዛ በቀረው ብር አሰርቶ መንዳት መስራት ይቻላል። ግን እኔ እንደገባኝ ከሆነ ጌጤ እዛ የተገባላት ብር ነበር መጀመሪያ ከእሱ በፊት ከማርሻል በፊት ስታወዳድረው የበለጠ ጥቅም እዛ ነበረ። እሱ ሰጣን ነገር ደግሞ ጎዳ እንከባበር የሚለውን አካውንት እንደተረዳሁ ላገኘው አልቻልኩም። እዛ መጀመሪያ የተገባላት ቃል አዲስ መኪና ምናምን ተብላ ቃል ተገብቶላት እያለ ነው ወደዚህ የሚገርም ላይ ስለወጣው ከሌላ ሰው ጋር ከናጋ ከመምጣቴ በፊት ማለት ነው። ኤቢ ማርሻል ጋር ገብቶኛል። ሰምቼሻለሁ በደምብ ስለሰማሁ ስለነበረ ቅር ተሰኝተውብኛል እነሱ። ከዛ እዛ ጋር ያለው ነገር ቆሟል። ግን አሁን እዚህ ጋር የህዝብ ጥያቄ እንጂ እኔ ኤቢ ማርሻል ጋር መጥቼ የጠየኩት ነገር የለም። ከዛ በኋላ ደግሞ መኪና ህዝብ ፊት አምጥቶ
የሰጠኝን ይስጠኝ አልኩኝ እንጂ እኔ አልፈልግም ብዬ የገፋሁት ነገር የለም። ፕላስ ደግሞ ሲቀይሩ እንኳን መንገር ነበረባቸው። መኪናውን ቀይረነዋል ጌጤ ብለው ቢነግሩኝ መልካም ነበረ ነው። ሌላ ነገር እኮ ጌጤ መኪናው ተቀየረ። ከተቀየረ በኋላ ደግሞ አንቺ ቪዛሽን ካሰራሽ በኋላ የተረፈ ብር አለ አይደል? ስራ ነው አይደል የምትፈልጊው? ያ መኪና አሳድሶና አሰርቶ መንዳቱ ምን ጉዳት አለው? ሲቀጥል ደግሞ አንቺ ጌጤ አንቺ እንደተረዳሁሽ ከሆነ መጀመሪያ እነ ሙኒት ቤት እነ ሳራ ቤት የተገባልሽ ቃል የተሻለ መኪና ነበረ። ህዝቡ ኤቢ ማርሻል ስጦታ ሲል ለጌጤ ሲባል ወደዚህ መጥቶ ያገኘሽው ነገር ከዛ ጋር ስታነጻጽሪ ስላናደደሽ አንቺ ራሱ ምንድን ነው አስሚም እንዲን እያወራው ነው ይቃቆማሉ እኮ እዛ አንቺ ታወሪያለሽ እንደፈለግሽ ብቻ ትንሽ አስጨርሽኝ። ስታነጻጽሪው መጀመሪያ እነ ሙኒት ጋር ወይም ነሳራ ቤት የተገባልሽን ብታገኝ ጥቅሙ የበለጠ እንደሆነ ሲገባሽ ይሄን አሮጌ መኪና አልፈልግም መውሰዱልኝ፣ ብሩን ግን ቀቅዬ በልቼዋለሁ ብለሽ እንደገና እንደ አዲስ የመኪናው ጉዳይ ተነስቶ ነሳራ ቤት አዲሱ መኪና እንዲሳካ ነው ፍላጎትሽ። እኔ የገባኝ ይሄ ነው። እውነት እንናገር ከተባለ ኤቢ ያጠፋው ጥፋት መኪናውን ማሰራት የሚችል ብር እጇ ላይ አለ። ምንም ያጣ ሰው ከምንም የተነሳ ሰው 8,000 ድራም ሰጥቶ አሮጌ መኪና ቢሰጠው አሮጌ መኪና እንደ አዲስ ቆጥሮ አሰርቶ እየሰራ ይኖራል። እንደዚህ መጥቶ አይናገርም። ምንም የለውም። በቃ አትሊስት ስራ ለማግኘት ይሄ በቃኛል ብሎ ያስብና ያን የሰራ ኤቢን ያመሰግነዋል። የኤቢ ትክክለኛውን መኪና ያኛውን አልሰጠኝም እና ምናምን ብሎ የሚመጣ ሰው ከዛ ጥቅም ጋር እያነጻጸረ ያለ ሰው ስለሆነ ነው። ጌጤ አሁን ነሳራ ቤት ያለው መኪና ለምን አመለጠኝ ብላ በዛ ንዴት ይመስለኛል እንደዚህ መጣ የተናገረች ያለች ታም እኔ በነፃነትና በእንትን ነው እየነገርኩ ያለው። ቡላላ አንድ ነገር አሁን አየህ ይኸውልህ፣ በግሩፕ በመስደብ አፋፏን በማለት ማንም አባቷ ያቆማት እንደዛ ቢሆን ትናንትና ገባ ነበር። አታቆሟትም። ትጮሃታለህ፣ ኮሜንት ላይ ትዘላለህ፣ ቪዲዮ ትሰራለህ። ሌባ ነው። ትሪክን ድራማን ይሄ ማህይም ጭንቅላቱን ሊሸውደው ይችላል። አትሸውዱንም እኛን እዚሽ